ሰላም እንዴት ናችሁ? ጤና ይስጥልን። ማርዳር ጥበቦች ነን። ዛሬም ደግሞ ቆንጆ ከዚህ በኋላ ከበዓል በኋላ ላሉ የሰርግ ፕሮግራሞቻችሁ የሚሆኑ ይመጥናሉ ብለን ያሰብናቸው አዳዲስ ልብሶች፣ ሌላ ጋር ያልታዩ ቆንጆ ልብሶችን ቀጫጭንና ሰፊ ልብሶችን አዘጋጅተናል ማለት ነው። እስከ መጨረሻው ድረስ አብራችሁን ተከታተሉ። መልካም ጊዜ። በመጀመሪያ ማሳያችሁ አዲስ ጥበብ እቺን ቆንጆ ጥበብ ነው ማለት ነው። እንደምታዩት ነው የዚህ ጥበብ ሙሉ በሙሉ ቤዙ ክሬም ከለር ከወርቀ ዘብ ጋር ተደርጎ ነው። ከላይ ደግሞ ፐርፕል ከቡኒ ጋር ደግሞ ሚክስ ሆኖ የተሰራ ቆንጆ አዲስ ለየት ያለች ጥበብ ነች ማለት ነው። እንደምታዩት ነች በደንብ ልስልስ ያለ ግን ደግሞ ለአይንም ደግሞ አይን ውስጥ ያዝ የሚያደርግ ቆንጆ ከለር በደንብ ደግሞ የሚያዘንጥ የሚያደምቅ የሰፊ ጥበብ ያህል ግሬስ ያለው በደንብ የሚያዘንጥ ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው የእያንዳንዱ የከለሩ አገባብ እዚህ ጋር ዲዛይኖቹ አበቦቹ ምናምን ፐርፌክት ሆኖ የገባ ነው ማለት ነው። ስለዚህ ይሄን ቀሚስ አሁን ለምሳሌ በ440 አድርገን በቆንጆ ሁኔታ ጨርቁንም ደግሞ ጥራቱ ይሄው እጄን አስገብቼ ሳሳያችሁ 2 አይን መነን ነው በደንብ ምትት ያለ ማለት ነው። ቆንጆ የልብስ ምርጫ ነው ማለት ነው። ይሄ ቀሚስ በእናቶችን ቢለብሱት ወጣቶችን ቢለብሱት በቆንጆ ሁኔታ በደንብ ማዘነጥ ይችላል። ለሰርግ ፕሮግራም በደንብ መሆን ይችላል። ወራጅ ጥልፍ በተለይ ደግሞ የእጅ ጥልፍ ቢጠለፍበት በደንብ ቆንጆ ይሆናል። የማሽን ጥልፍ ከሆነ ግን በአንገትና እጅ በደንብ በቂ ነው። ቆንጆ ስታይል ከወገብ በላይ አድርጎ በደንብ መስራት ይቻላል ማለት ነው። ስለዚህ ይሄንን ቀሚስ ዙሪያውን 4 አርገን ነው የምንሰራው ማለት ነው። ከስርም ደግሞ ፈርሱን በቆንጆ ሁኔታ በሻማ በደንብ አርገን ቆንጆ አርገን ሽፍና አድርገን ሰርተን የምናስረክባቸው ይሆናል ማለት ነው። የነጠላዋንም ስፋት እንደምታዩት ነው። የቀሚሱ ዲዛይን ራሱ ሆኖ ግን ደግሞ ጠበብ አድርገን የሰራ ነው ማለት ነው። ከቀሚሱ ጋር ባላንስ እንዲያደርግ አድርገን ማለት ነው። በደንብ በቆንጆ ሁኔታ የተሰራ ነው። የነጠላውም ጨርቅ በደንብ በቆንጆ ሁኔታ በአንድ አይን መነን ቆንጆ አድርገን የሰራ ነው ማለት ነው። እንደምታዩት ነው። ስለዚህ ይህንን ቀሚስ እኛ ጋር በ17,000 ብር አንገትና እጅ አድርገን ሰርተን የምናስረክባቸው ይሆናል ማለት ነው። በመቀጠል ደግሞ ማሳያችሁ ይህንን ቀይ የሆነ ቆንጆ በጣም በደንብ ጥበብ የሆነ እርቅቅ ያለ ጥበብ የምንለው አይነት የሆነ የጥበብ ምርጫ ነው ማለት ነው። ይህም የሰፊ ጥበብ ያህል በደንብ ግሬስ ያለው በደንብ የሚያዘንጥ ቆንጆ ጥበብ ነው። እያንዳንዶቹ ከለሮቹ ቀዩ፣ ኦሬንጁ፣ ጎመኔው በደንብ አድርጎ ፍክት አድርጎት ቦግ አድርጎ በደንብ እንዲታይ አድርጎታል ማለት ነው። እንደምታዩት ነው። ቀዩ ብቻውን ደግሞ ቀይነቱ ጸጥ እንዳይል ከቀይ ወርቀ ዘብ ጋር ሚክስ ተደርጎ እየተሰራ ነው ማለት ነው። እያንዳንዱ ዳር ላይ ያሉት ከለሮቹ አገባባቸው በደንብ የልብሱን ዲዛይኑን በደንብ ፍክት አድርገው እንዲያወጡና እንዲያሳምሩት አድርጎታል ማለት ነው። ስለዚህ ይሄ ቀሚስ እንደምታዩት ነው። በቆንጆ ሁኔታ በጣም ቀጭን የምንለው አይደለም፣ መካከለኛ ነው። በደንብ በቆንጆ ሁኔታ በደንብ ማዘነጥ ይችላል። የእናቶች ምርጫ ሊሆን ይችላል፣ የወጣቶች ምርጫ ሊሆን ይችላል። ከሁለቱም ጋር የተገናኘ ነው ማለት ነው። የነጠላውም ደግሞ ስፋት እንደምታዩት ነው። በደንብ ቆንጆ ተደርጎ የቀሚሱን ዲዛይን ይዞ በስትክክል የተሰራ ነው ማለት ነው። እንደምታዩት ነው። የነጠላውም ቆንጆ በስፋቱ ቆንጆ ተደርጎ የተሰራ ነው ማለት ነው። ይሄ አርቡም ደግሞ በደንብ ቆንጆ ሆኖ አርበ ሰፊ ተደርጎ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። የጨርቁም ጥራት በ2 አይን መነን ጽድት አድርገን የሰራ ነው የልብስ ምርጫ ነው ማለት ነው። ስለዚህ እንደዚህ አይነት ልብሶች እኛ ጋር ስታዙ ነጠላ ብዙ ጊዜ ያንሰናል ብላችሁ ስላላችሁ ነጠላ በፍላጎታችሁ አስፍተን እንደ ምርጫችሁ አድርገን መስራት እንችላለን። እንደዚህ አይነት ልብሶች ደግሞ ብዙ ጊዜ የእጅ ጥልፍ ቢሰሩ ፌድ የማያደርጉ ውበት ስላላቸው የእጅ ጥልፍ ቢሰሩ እኔ ፕሪፈር አደርጋለሁ። በማሽን ጥልፍ ግን አንገትና እጅ አድርገን ይሄን ቀሚስ እኛ ጋር በ18,000 ብር ታገኙታላችሁ ማለት ነው። ቆንጆ ነው። የትም ያልተለበሰ ነው። ትወዱታላችሁ። በመቀጠል ደግሞ ማሳያችሁ እቺን ፒንክ ተደርጋ ቀይ ሮዝ በምንለው በ6 ቁጥር ክር የተሰራች ሮዝ ያልሆነ ግን ደግሞ ወደ ሮዝ የተጠጋ በሮዝ እና በቀይ መካከል ባለ ከለር የተሰራ ቆንጆ የጥበብ ምርጫ ነው ማለት ነው። ይሄ እንደምታዩት ነው። የተለያዩ ከለሮች አሉት። ቴፍኒ ከለር አለ፣ ሳሳ ያለ ፒንክ ከለር አለው። በደንብ ቆንጆ ሁኔታ ዶቃም አለው፣ አረንጓዴም አለው። እንደምታዩት ነው። በጣም የሚያምር ቆንጆ ተደርጎ ለየት ተደርጋ ሙሉ በሙሉ በሸርቆ ስራ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። ይሄ ቀሚስ እንደምታዩት በጣም ያምራል፣ ግን ደግሞ ምንም አይነት ወርቀ ዘብ የለውም ማለት ነው። ምንም አይነት ወርቀ ዘብ ለሌለው ከስተመሮች የምትፈልጉት ከሆነ ይሄ ጥሩ ምርጫ ይሆናል ማለት ነው። ወርቀ ዘብ የሌለው የማትወዱ ማለት ነው። ይሄ ጥሩ ምርጫ ይሆናል። ዲዛይኑ በደንብ በሚያምር ሁኔታ በቆንጆ ሁኔታ አገባቡን ጠብቆ የተሰራ ነው ማለት ነው። ነጠላውም እንደምታዩት ነው። ከቀሚሱ ጋር አንድ አይነት ተደርጎ ፐርፌክት ተደርጎ ማች ተደርጎ የተሰራ ቆንጆ የቀጭን ጥለት ምርጫ ነው ማለት ነው። ይሄንን ቀሚስ በሌላም ከለር በተፈለገው ከለር ግሩፕ ሆናችሁ ለምታዙ ከለር ቀይረን መስራት ይቻላል ማለት ነው በምትፈልጉት። ከዛ ውጭ ግን ይሄንን ቀሚስ በደንብ ፍክት ያደርጋል። በተለይ ጸየም ላሉ ሰዎች በደንብ ማፍካት የሚችል ቆንጆ ቀሚስ ነው ማለት ነው።
ስለዚህ ይሄን ቀሚስ እኛ ጋራ አንገትና እጅ አድርገን መስራት እንችላለን። በወራጅ ጥልፍ ምርጫ መሰራት ይችላል። ግን ደግሞ ይሄንን ቀሚስ እኛ ጋር የምንሰራላችሁ በአንገትና እጅ አድርገን ዙሪያውን ደግሞ በ4 አርብ ቀሚስ አድርገን ከፈለጋችሁ ድርብ መነን ካልፈለጋችሁም ደግሞ ኖርማል በሳተን ገበር አድርገን ሰርተን ይሄን ቀሚስ እኛ ጋር 16,000 ብር ታገኙታላችሁ። በመቀጠል ደግሞ የማሳያችሁ የጥበብ ምርጫ ይሄንን ቀሚስ ነው ማለት ነው። ይሄ ሙሉ በሙሉ መደቡ ቢጫ ሆኖ ከዛ ደግሞ እላዩ ላይ ዲዛይኖቹ ያረፉት በሻምፓኝ ወርቀ ዘብና በጎመኔ ከቀይ ጋር ሚክስ ተደርጎ በሰስ ከለሮች የተሰራ ቆንጆ የጥበብ ምርጫ ነው። ይህን ቀሚስ ከዚህ በፊት በሰፊ ጥበቦች የምናውቀው ነው። ከዚህ በፊት በደረጃ ባለውና በሰፊ ጥበብ የምናውቀው ነው። ይህንን አሁን በቀጭን ደግሞ ጥበብ በአዲስ መልክ ያመጣ ነው። ቆንጆ የቀሚስ ምርጫ ነው ማለት ነው። እነዚህ ጥበቦች ሁልጊዜም ቢሆን አያረጁም። ፌድ የማያረግ የጥበብ ዲዛይን ነው ማለት ነው። ትክክለኛ የጥበብ ዲዛይን ነው ማለት ነው። ስለዚህ ይህንን ሁልጊዜ ብንለብሰው የማይሰለች ቆንጆ እንትን ምንድነው ሁልጊዜ ለቤተክርስቲያንም ይሁን ለተለያዩ ፕሮግራሞች ብድግ አድርገን ሲምፕል ሆነን ግን ደግሞ አጊጠንበት የምንሄደው የልብስ አይነት ምርጫ ነው ማለት ነው። ጨርቁን በሁለት አይን መነን ቆንጆ አድርገን የሰራ ነው ማለት ነው። ይሄን ቀሚስ በደንብ ቆንጆ አድርገን የሰራ ነው። አንድ አይን መነን በቀጭን መነን ደግሞ ቀሚሱ እንዲሰራላችሁ ለምትፈልጉም እሱንም በትዕዛዝ ተነጋግረን በአዲስ መልክ መስራት ይቻላል። ሁለት አይኑን የማትፈልጉ ስላላችሁ ማለት ነው። የነጠላውን ምርጫ ደግሞ ከቀሚሱ ጋር እኩል በኩል በሰፊ ዲዛይን ተደርጎ የተሰራ ነው ማለት ነው። እያንዳንዱ በሬሽንቱ ዲዛይኑ አገባቡ ከቀሚሱ ጋር ምንም ያልተለየ ግን ደግሞ በደንብ ማዘነጥ የሚችልና አቅም ያለው ቆንጆ የልብስ ምርጫ ነው ማለት ነው። ጨርቁም የመነኑም ጥራት የነጠላውም በደንብ ቆንጆ ሁኔታ የተሰራ ነው ማለት ነው። እንደነዚህ አይነት ቀሚሶች በተለያዩ የስፌት ዲዛይን በአንገት 4 ማዕዘን አድርገን አንገት ክብ አድርገን ወይም ደግሞ እኔ እንደለበስኩት አንገቱን እንደዚህ አይን ቅድ ሾልደር አድርገን ከዛ በኋላ እዚህ ጋር እንደ ቤልት ይሄንን አድርገን ከፈለግን ከወገቡ ላይ ላስቲክ አድርገን በተለያየ ዲዛይን መስራት የምንችል ይሆናል ማለት ነው። ስለዚህ ይሄንን ቀሚስ እኛ ጋር አንገትና እጅ ተሰርቶ 16,000 ብር ታገኝታላችሁ ማለት ነው። በግሩፕ ሆናችሁ ስትመጡ ደግሞ የተለየ ዲስካውንት የምናደርግላችሁ ይሆናል። በመቀጠል ደግሞ የማሳያችሁ ቆንጆ ጥበብ ይችን ቢጫ ግን ደግሞ ባለ3 ደረጃ ቆንጆ የጥበብ ምርጫ ነች ማለት ነው። ይችን ቀሚስ በተለያየ ከለር እኛ ቤት ሰርተናታል። ይህም ደግሞ በቢጫው ደግሞ በደንብ ቆንጆ ነው፣ በደንብ ያዘንጣል። 3 ከለሮች ብቻ ነው፣ ያልጮኸ ነው፣ ምንም ወርቀ ዘብ የሚባል የለውም። ግን ደግሞ ዲዛይኑ እዩኝ የሚል በደንብ ቆንጆ ሁኔታ የተሰራ ቆንጆ የጥበብ ምርጫ ነው ማለት ነው። 3 ከለሮች ናቸው፣ ቀይ ክሬም ነጭ እና ቢጫ ከለር ብቻ ናቸው ሚክስ ሆነው የተሰራው ማለት ነው። እንደዚህ አይነት ልብሶች ምንድነው ከለራቸው እርብሻ አያደርግም። ጥልፍን ብናበዛባቸው በደንብ የመቀበል ባህሪ ያላቸው እርብሽ የሚያደርግ ስሜት አይኖራቸውም ማለት ነው። ከለር በበዛ ቁጥር ብጭርቅርቅ የማለት ስሜት ያለው ጥልፍ እንዳይበዛ ያደርጋል ማለት ነው። ይሄ ልብስ ግን ከፊት ለፊት አጭር አድርገን በወራጅ ጥልፍን ብንሰራው በደንብ በቆንጆ ሁኔታ ማማር ይችላል ማለት ነው። ካልፈለግንም ደግሞ እንደዚህ ዙሪያውን ሙሉ በሙሉ በ4 አርብ አድርገን ሙሉ ደረጃውን በ4 አርብ አድርገን አንገትና እጅ ሰርተንም ደግሞ ሲምፕል ማድረግ ይቻላል ማለት ነው። ስለዚህ ይሄ ቀሚስ እኛ ጋር ሙሉ በሙሉ በዙሪያውን 4 አርብ አድርገን ይሆናል የምንሰራላችሁ። ከስርም ደግሞ ፈርሱን እንደተለመደው ጫማ እንዳይነጭባችሁ በስትክክል ቆንጆ አድርገን የምንሸፍንላችሁ ይሆናል። የነጠላውንም ደግሞ ስፋት ስታዩት መሀል ላይ ያለችውን ዲዛይን በስትክክል ይዞ በስትክክል የተሰራ ቆንጆ የጥበብ ምርጫ ነው ማለት ነው። የነጠላዋም ጨርቁ በደንብ በቆንጆ ሁኔታ በአንድ አይን መነን የተሰራ ነው። እነዚህ ልብሶች ሲሰፉ ደግሞ ይበልጥ ሞር በደንብ የማማር ሁኔታ አላቸው። ጸይም ሰዎችን ጠቆር ያሉ ሰዎችን ደግሞ በደንብ ፍክት የማድረግ ባህሪ ያላቸው ማለት ነው። ዋጥ አያደርግም ወይም ደግሞ ጸጥ የሚያደርግ ስሜት አይሰጠውም ማለት ነው። ስለዚህ እነዚህ ልብሶች በደንብ በቆንጆ ሁኔታ ቢሰሩ በደንብ ያምራል። እኛ ጋር ይሄን ቀሚስ ሙሉን ዙሪያውን 4 አርብ አድርገን አንገትና እጅ አድርገን በ16,000 ብር ታገኙታላችሁ እኛ ጋር ማለት ነው። በመቀጠል ደግሞ የማሳያችሁ ይሄንን ስካይ ብሉ ብለን የምንጠራው ከዶቃ ከራሱ ከጠቆር ካለው ደግሞ ዶቃ ከለር ጋር ሚክስ ሆኖ ግን ደግሞ ፈካ እንዲያደርገው በነጭ ወርቀ ዘብ ተጊጦ የተሰራ ቆንጆ የጥበብ ምርጫ ነው ማለት ነው። ይሄም ደረጃ ጥበብ ነው። በደንብ እንደምታዩት በደንብ ፍክት ያደርጋል። በተለይ ከባሎቻችሁ ጋር ከልጆቻችሁ ጋር ለመልበስ ይሄ በደንብ የተመቸ ነው። ምክንያቱም የወንድ ከለር ሙሉ በሙሉ የወንድ ከለር ብለን የምንጠራው ስለሆነ በደንብ ቆንጆ አድርጎ የማዘነጥ ባህሪ አለው ማለት ነው። እንደምታዩት ነው፣ ልስልስ ያለ ነው። ሁልጊዜም መለበስ የሚችል ቆንጆ የልብስ ምርጫ እና የከለር ምርጫ ነው። አንዳንድ ጊዜ ጥበቦች ያምሩና ከለራቸው ካላማረ እንዳንለብሳቸው
እንዲመቻቸው ያደርጋል። ይሄ ግን ምንድነው ከለሩም ያምራል፣ የጥበቡም ዲዛይን ደግሞ ሲምፕል ነው። ስለዚህ አት ዘ ሴም ታይም ይሄ በደንብ ማዘነጥ ይችላል ማለት ነው። ለፀይምም ይሁን ቀላ ላለ ሰው ደግሞ ይሄ በደንብ ይሆናል። ከፊታችን ጋር በደንብ መናበብ ይችላል፣ ያዘንጣል እና ደግሞ የማይሰለች ከለር ነው። ሁልጊዜ ከቁም ሳጥናችን አውጥተን የምንለብሰው ነው ማለት ነው። ይሄ ሙሉ በሙሉ ሶስቱንም ሙሉ በሙሉ ዙሪያው እንደዚህ 4/4 አድርገን የሰራ ነው ቆንጆ የልብስ ምርጫ ነው ማለት ነው። የጨርቁም ጥራት ደግሞ ሙሉ በሙሉ በሁለት አይን መነን ተደርጎ የተሰራ ነው። ሽክሽክ ያላለ ቆንጆ ምትት ያለ ጽድት ያለ የመነን ምርጫ ነው ማለት ነው እየተጠቀምነው። እንደምታዩት ነው። ነጠላውም ደግሞ መሀል ላይ ያለውን ዲዛይን ሙሉ በሙሉ እየተጠቀመ ነው ማለት ነው። ነጠላ ደግሞ እኛ ጋር ቁመታቸው በጣም ረጃጅም ናቸው። ከ2 ከ20 በላይ አድርገን ነው የምንሰራቸው። ይሄው ረጅም ነው እንደምታዩት ነው። ይሄ አሁን ለምሳሌ ጥለቱ እንደዚህ አድርገን በምናጣፋበት ጊዜ መልክ ጋር በደንብ ዘንጠንበት ያው ብናጌጥ ፀጉራችንን ደግሞ ይበልጥ ስንሰራበት ከዛ ጆሮ ጌጣችንን በደንብ አክሰሰሪዎቻችን ስናደርግ በደንብ ያዘንጣል፣ ፍክት ያደርጋል። ከፊቴ ጋር ያለው መናበብ በደንብ ቆንጆ ይሆናል። ትልልቅ የነጠላውም ስፋት በደንብ ሰፊ የሆነ ቀጭን ያልሆነ የጥለት ምርጫ ነው ማለት ነው። ስለዚህ ይሄ ምንድነው በደንብ ግሬስ አለው፣ በደንብ ያዘንጣል፣ ድርበብ ያደርጋል። ስለዚህ ይሄ ብዙ ጊዜ ለትልቅ ሰዎች በደንብ የማዘነጥ ባህሪ አለው ማለት ነው። ስለዚህ ይሄንን ቀሚስ ዙሪያውን 4/4 አድርገን አንገትና እጅ ጠልፈን በማሽን ጥልፍ 17,000 ብር እኛ ጋር የምታገኙት ይሆናል ማለት ነው። ነጠላም ደግሞ ከ2 ከ20 በላይ ነው የምንሰራላችሁ። ይሄንን እንግዲህ ለእናንተ ለደንበኞቻችን ለበዓል ያቀረብነው የቆንጆ የጥበብ ምርጫዎች መካከል አንደኛው ነው ማለት ነው። በመቀጠል ደግሞ የማሳያችሁ ቆንጆ ጥበብ ይሄንን ድርብብ ያለ ቀጭንም የማንለው ግን ደግሞ ለመካከለኛ ትንሽ ቀረብ ያለ ቆንጆ በቀጭን ጥበቦች መካከል ውስጥ ሊመደብ የሚችል የጥበብ ምርጫ ነው ማለት ነው። ይሄ ጥበብ እንደምታዩት ለየት ያለ ነው። በደንብ ቆንጆ ሆኖ ሙሉ በሙሉ መደቡ ጥቁር ሆኖ ግን ደግሞ እላዩ ላይ ከለርፉል በሆነ መንገድ ዲዛይኖቹ ጥበቡ በደንብ ያረፈ ነው። ጸጥ እንዳይል ደግሞ መሀል ላይ እንደዚህ በወርቀ ዘብ የተለያየ ዲዛይን ሰርተንለታል። እዚህ ጋር መስቀሎቹ በደንብ በወርቀ ዘብ ቆንጆ አድርገን ከከለሮቹ ጋር ተናቦ እንዲሰራ አድርገን ቆንጆ አድርገን የሰራ ነው። ቆንጆ የጥበብ ምርጫ ነው ማለት ነው። ይሄ ቀሚስ በደንብ የትልቅ ጥበብ ያህል ግሬስ ያለው ነው፣ ውበት ያለው ነው። በደንብ ያዘንጣል። ለፕሮግራም በደንብ መሆን የሚችል ጥበብ ነው። አንዳንድ ጊዜ ቀለል ብለን ግን ደግሞ ዘንጫለሁ አልዘነጥኩም የምንለው አይነት ላለባበስ በደንብ ይሄ ይሆናል። ለፕሮግራም በደንብ የተመቸ ነው ማለት ነው። ቅልል ብለን ግን ደግሞ በደንብ መታየት የምንችልበት ዝንጥ የሚያደርግ ቆንጆ የጥበብ ምርጫ ነው ማለት ነው። አንገቱም ነጠላውም ደግሞ እንደምታዩት ነው። በቀጭን ሁኔታ ነው የተሰራችው። ነጠላዋ ቀጭን መሆኗ ከቀሚሱ አንጻር ነጠላው መቀጠኑ ምንድነው በደንብ ጎላ ብሎ እያንዳንዱ ዲዛይን እንዲታይ አድርገዋል ማለት ነው። በስትክክል በቆንጆ ሁኔታ ከለር አገባቡን ጠብቆ በደንብ የተሰራ ቆንጆ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። ስለዚህ ይሄን ቀሚስ ዙሪያውን ሙሉ በሙሉ 4/4 ነው። ወራጅ ጥልፍ መሰራት ይችላል። ይሄ በጣም ሰፊ ያልሆነ ስለሆነ ለወራጅ ጥልፍም በደንብ የተመቸ ነው። ወራጅ ጥልፍ ከሆነ የእጅ ጥልፍ ቢሆን ሞር ፕሪፈር አደርጋለሁ። ካልሆነም ደግሞ አንገትና እጅ በማሽን ቀለል አድርገን በቆንጆ ሁኔታ መስራት እንችላለን ማለት ነው። ይሄ ቀላላለ ሰውና ጸየም ላለ ሰው በደንብ በቆንጆ ሁኔታ ከከላራቸው ጋር ተናቦ በደንብ ፍክት ማድረግ የሚችል ቆንጆ የልብስ ምርጫ ነው ማለት ነው። የነጠላውም ሁኔታ በአንድ አይን መነን በቆንጆ ሁኔታ የሰራ ነው። ቀሚሱን ግን በሁለት አይን መነን በደንብ ሸከም እንዲል ይሄ ወገብ ላይ ብዙ ጊዜ የመላቀቅ ባህሪውን እሱን እንዲቆይ በማለት ሁለት አይን መነን ያደረግነው። ከስር ካስፈለገ ድርብ መነን አድርገን ወገብ ላይ የመገርሰስ ባህሪውን እንዲቆይ ረጅም እድሜ እንዲቆይ በማድረግ መስራት የምንችል ይሆናል ማለት ነው። ይህን ቀሚስኛ ጋር ዙሪያውን 4/4 አድርገን በአንገትና እጅ ስር አድርገን ከስር ደግሞ ድርብ መነን አድርገን በ19,000 ብር እኛ ጋር ታገኙታላችሁ ማለት ነው። በመቀጠል ደግሞ የማሳያችሁ ይሄን ቀሚስ ነው ማለት ነው። ይሄ ሰፊ ጥበብ ቀሚስ ነው። ቆንጆ ሆኖ የተሰራ ቆየት ያለ አዲስ የማንለው ግን ደግሞ እስቲል ደግሞ የድሮ ነው ብለን ደግሞ የማንጥለው ቆንጆ የሆነ ጥበብ ነው። አሁንም ድረስ በደንብ መለበስ የሚችል ቆንጆ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። ከለር ኮምቢኔሽኑ ሁለት አይነት ከለር ነው። ፒች ከለር እና ወደ ኦሬንጅ የሚወስደው ፒች ከለር እና ስቴፍኒ ከለር ብለን የምንጠራው ሚክስ የሆነ ነው። መደቡ ሙሉ በሙሉ ጥቁርና በቀይ ወርቀ ዘብ ሚክስ ተደርጎ የተሰራ ነው። እዛ ላይ ነው ያረፈው ይሄ ዲዛይኑ። ያ ደግሞ በደንብ ጉልት አድርጎ እንዲወጣና ቀይ ወርቀ ዘቡ ጸጥ እንዳይል ወጣ እንዲል ያደርገዋል ማለት ነው።
የነጠላዋንም ስፋት ደግሞ እንደምታዩት ነው። በቆንጆ ሁኔታ ቀጭን አድርገን ከቀሚሱ ጋር ግን ደግሞ ያልተለያየ አድርገን ይችን የመሀሏን ዲዛይን ወስደን ነው እዚህ ጋር ያሳረፍናት ማለት ነው። ስለዚህ አይረባበሽም፣ ስቲል ባላንስ ያደርጋል ማለት ነው። በደንብ በቆንጆ ሁኔታ ይሄ ቀሚስ ዙሪያውን 4 አድርገን አንገትና እጅ አድርገን ብንሰራ በደንብ በቆንጆ ሁኔታ ማዘነጥ ይችላል ማለት ነው። የዚህ ቀሚስ ዋጋ በአንገትና እጅ ሂሳብ 17 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። በመቀጠል ደግሞ የማሳያችሁ ጥበብ ይሄንን ቆንጆ የሆነ አዲስ ጥበብ ለየት ያለ ቆንጆ ልብስ ነው ማለት ነው። አዲስ ሲሆን አዲስ ነው፣ አዲስ ካልሆነ አዲስ አይደለም ብለን ነው ሁሌ የምንነግራችሁ። ይሄ ግን ቆንጆ አዲስ ጥበብ ነው ማለት ነው። ዲዛይኑ እንደምታዩት ነው። በጣም በደንብ በቆንጆ ሁኔታ ለየት ብሎ ከለር አገባቦቹ በቆንጆ ሁኔታ እየተሰራ ነው ማለት ነው። ከዳር ላይ አረንጓዴው ከራሱ ወርቀ ዘብ ጋር መሆኑ መሀል ላይ ያለው ዲዛይን ጥበቡ በደንብ ጎልቶ እንዲወጣ አድርጎታል። ይሄ በተለይ ለሙሽራ እናቶች ለክርስትና በደንብ የተመቸ ነው። ለመልስ ፕሮግራምም በደንብ በቆንጆ ሁኔታ ለትልልቅ ፕሮግራሞች መዘነጥ የሚቻልበት ቆንጆ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። ነጠላውም ደግሞ ሰፋ ተደርጎ ግን ደግሞ የመሀል ላይ ያለውን የጥበቡን ዲዛይን ግማሹን ወስደን በቆንጆ ሁኔታ ባላንስ አድርገን እየሰራ ነው። ቆንጆ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። በደንብ ያዘንጣል። ከለሮቹም ደግሞ ያልተረባበሸ ከለር ነው ማለት ነው። እዚህ መሀል ላይ ዲዛይኑ ላይ ምንም አይነት ወርቀ ዘብ የለውም። ግን ደግሞ እዚህ ዳሩ ላይ ግን ማጀቢያው አረንጓዴው ግን የራሱን አረንጓዴ ወርቀ ዘብ ይዞ በመግባቱ በደንብ ፍክት እንዲል አድርጎታል፣ አሳምሮታል ማለት ነው። ስለዚህ ይሄንን ቀሚስኛ ጋር አንገትና እጅ አድርገን ብንሰራው በደንብ በቆንጆ ሁኔታ በደንብ ማዘነጥ ይችላል። አንገትና እጅ አድርገን ሰርተን ዙሪያውን 4 አድርገን በቆንጆ ሁኔታ ይሄንን ቀሚስኛ ጋር 27 ሺህ ብር ታገኝታላችሁ ማለት ነው። በመቀጠል ደግሞ ማሳያችሁ የጥበብ ምርጫ ይሄም ቆንጆ ሆኖ የተሰራ ሰፊ የሚባል ቆንጆ የጥበብ ምርጫ ነው። የተጋነነ ሰፊ አይደለም፣ ከ40 ሴንቲ ያልበለጠ ነው። ይሄ እንደምታዩት ነው። በደንብ ያምራል። ኦሬንጅ ከጥቁርና ዶቃ ከለር ጋር ሚክስ ተደርጎ አረንጓዴውም ሚክስ ተደርጎ የተሰራ ነው። ይሄ በራሱ ከለሩ ጸጥ እንዳይል ደግሞ ሻምፓኝ ወርቀዘብ ቢጫና ነጭ ወርቀዘብ ሚክስ ተደርጎ እያንዳንዱ ዲዛይን ላይ እንደ ንድፍ አርፎበታል ማለት ነው። እንደ ንድፍ ማረፉ እያንዳንዱ ዲዛይን ጎልቶ ፓምፓውተን አድርጎ እንዲጎላ አድርጎታል ማለት ነው እያንዳንዱ ነገር። ስለዚህ ይሄ ቀሚስ እንደምታዩት ነው። በደንብ ያምራል። ኦሬንጁም በራሱ በጣም ቆንጆ ሆኗል። ዶቃውም በራሱ በጣም ቆንጆ ነው። ስቲል መደቡ ጥቁር ላይ ያረፈ ቢሆንም የሚረብሽ ጥቁረት አይደለም። በቆንጆ ሁኔታ ፍክት የሚያደርግ ቆንጆ የዲዛይን ምርጫ ነው። ነጠላውንም እንደምታዩት ነው። ከመሀል ላይ አንዱን ዲዛይን ፓተርን ወስደን የተሰራ ቆንጆ የነጠላ ምርጫ ነው ማለት ነው። ከቀሚሱ ጋር ያልተራራቀ ስቲል ይሄው የራሱ የቀሚሱ ዲዛይን ስለሆነ ማለት ነው። እንደምታዩት ነው። የጨርቁ ሁኔታም ደግሞ በ2 አይን መነን በቆንጆ ሁኔታ የተሰራ ነው። ነጠላውም ደግሞ በ1 አይን መነን ቆንጆ አድርገን ያሰራ ነው። ቆንጆ የጥበብ ምርጫ ነው ማለት ነው። ይህን ቀሚስ ለተለያዩ ፕሮግራሞች ከበድላሉ ለተለያዩ ፕሮግራሞች በደንብ መጠቀም እንችላለን። ፍክት ብለን በደንብ እንዲያዘንጠን በተለያየ ፕሮግራሞች ላይ መስራትና ማሰራት የምንችል ይሆናል ማለት ነው። ይሄ ቀሚስ እንደምታዩት ነው። ዙሪያውን 4 አድርገን አንገትና እጅ አድርገን ሰርተን ይህንን ቀሚስ 27 ሺህ ብር የምንሰራላችሁ ይሆናል። በቆንጆ ሁኔታ ከስር ድርመንን አድርገን ከዛ ደግሞ ከላይም ደግሞ በቆንጆ ስፌት ሰርተን የምናስረክባችሁ ይሆናል ማለት ነው። ተመልካቾቻችን እንግዲህ ለዛሬ ያቀረብንላችሁ ቆንጆ ልብሶች እናንተን ይመጥናሉ ብለን ለመጪው ደግሞ ከፋሲካ በኋላ ላሉ የሰርግ ፕሮግራሞች፣ ለመልስ፣ ለክርስትና፣ ለሽምግልና ይሆናሉ ብለን ያሰብናቸውን ቆንጆ ቀጫጭን አዳዲስና ሰፋፊ ጥበቦችን ያሳየናችሁ ነው እስካሁን ድረስ ማለት ነው። በቀጣይ ሳምንት ደግሞ በተለያየ ዘገጃጀት በተለየ አቀራረብ የምንገናኝ ይሆናል። እስከ ሳምንት፣ መልካም ሳምንት።